ነው። እሺ ይሄ ደግሞ በገላዬ ፍቅሬ ለማስፈራራት ለሞከርሽው ነው። ይሄ የዚችን ምስኪንና ታሪክ በመጠቀም የኔን ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው ያደረኳችሁ? ንገሩኝ እስኪ። ቆይ ምሩ ንገሪኝ እስኪ፣ ምሩ ንገሪኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ከአንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? አስረጅኝ እስኪ ምሩ። ኪራ ንገረኝ። ቆይ ከኔ ያጣው ነገር ምንድን ነው? ንገረኝ ኪራ፣ ንገረኝ። ቆይ እኔ ለአንተ ያልሆንኩት ምን አለ? ብቻ ነው ኪራ ማንም ሆነች ነው። እኔ ኪራ ብቻ ነኝ። ማንም ሊለየኝ አይችልም ከኪራ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ስትገቡ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ ማለት ነው። ዛሬ ጽናት ድራማ ደስ በሚል ሁኔታ መተናል ማለት ነው። ጽናቴ እንደምታዩት እጅግ በጣም ተናዳ ልቧ ተሰብሮ እጅግ በጣም ቢራ ጠጥታ የማታውቀውን ቢራ እየጠጣች በጣም ብዙ ነገር እየተናገረች በጣም ተናዳ በጣም ልቧ ስብር ብሎ ነበረ። በኪሩ ንግግርም እንደገና ፍቅሯን በመነጠቋ ምናምን እጅግ በጣም ተናዳ ነበረ። ግን በስከ መጨረሻ እውነቱ ወጥቷል። ደስ አይልም? በስከ መጨረሻ እውነቱ ወጥቷል። በስከ መጨረሻ ያ ሁሉ ድራማ ያ ሁሉ ተንኮል፣ የቤቲ ክፋት፣ የቤቲ ተንኮል እውነት ስለወጣ በጣም ደስ ብሎኛል። ምክንያቱም እውነት ትመነምናለች እንጂ አትበጠስም። ቤቲ እውነታውን መቼም የሚወጣ አልመሰላትም ነበረ። እጅግ በጣም ደስ ይላል ማለት አንዳንዴ ሰዎች የሚሰሩትን ክፋት ብቻ ነው የሚያስቡት እንጂ ከኋላ ምን ይመጣብናል፣ ከጀርባ ምን አለ፣ ከጀርባስ ምን ይዞብን የሚመጣ መጥፎ ነገር አለ ብለው አይረዱም ማለት ነው፣ አይገምቱም። ግን እጅግ በጣም እንጃ መጥፎ ስራ እጅግ በጣም ነው የሚያስጠላው። መጥፎ ስራ ይበልጥ ነው እናንተን የሚጎዳው፣ ይበልጥ ነው ሰዎችን የሚጎዳው። እና ቤቲ በራሷ ስራ አበደች። እንግዲህ እያስመሰለችም ሊሆን ይችላል፣ ፍቅርም ኖሮባት ሊሆን ይችላል። በነገራችሁ ላይ ፍቅር አይደለም የቤቲ አሁን ፍቅር አይባልም፣ በቀል ነው። ሰው እኮ ለሚወደው ሰው እኮ እውነተኛ ፍቅር እኮ ለሚወደው ሰው የእሱ እንኳን መሆን ካልቻለ እኮ ለዛ ሰው ጥሩ ነገር ተመኝቶ በቃ ይርቃል። ደስታውን ተመኝቶ ደስታውን እያየ እውነተኛ ፍቅር እንደዛ ነው። የአንድን ሰው ደስታ ያው እሷን በእርግጥ እንግዲህ ብዙ ነገር አታ ሊሆን ይችላል፣ እውነት ለመናገር አይታወቅም ብላለችን። ቤተሰቦቼን አጥቻለሁ፣ ስራዬን፣ ምኔም ብላለች ማለት ነው። እና እንደዚህ አይነት ፍቅር መጥፎ ነገር ያሳስባል። ግን የፈለገ ቢሆን እኔ ክፋትን አላስብም። በቃ ከሱ ርቃለሁ። ከሱ ርቃ የራሷን ህይወት የራሷን እንትን በቃ እንደውም በእንደዚህ አይደለም እኮ ተሽላችሁ ተገኝታችሁ ነው አይደለ? ተሽላችሁ ይበልጥ ጠንካራ ጎበዙ ናችሁ። ይበልጥ በቃ እሱም የራሱን ህይወት ይኖር፣ እኔም ደህና ህይወት ልኖር፣ ጠንካራ ሁኜ ላሳየው ይባላል እንጂ እንደዚህ በበቀል ጥማት እንትና እኮ ተጠምታለች። በቃ በበቀል እኮ ተጠምታለች ማለት ይቻላል ቤቲ። በእውነት እችን ምስኪን ልጅ የእሷ ፍቅር አይባልም እኮ ልጇን ገላባታለች። በጣም ብዙ ነገር ነው ያሳጣቻት ጽናትን ማለት ነው። እና የእሷ ፍቅር አይባልም። እውነት ለመናገር ፍቅር ይታገሳል። ፍቅር በቀልን አያውቅም፣ ክፋትን አያውቅም። ለምትወዱት ሰው ደስታ መኖር ነው። የኔ መሆን ካልቻለ ራሱ በቃ ባለበት ሰላም ይሁን፣ ባለበት ደስተኛ ይሁን። በቃ እኔም የራሴን ህይወት ልኖር። ምክንያቱም የመገፋት አምላክ ለእናንተም ጥሩ ህይወት ስለሚሰጣችሁ ማለት ነው። እና ጽናትን እንደዛ መጉዳት አልነበረብሽም።
ክፋትሽ፣ ተንኮልሽ ምን ይዞብኝ ይመጣል ብለሽ ማሰብ ነበረብሽ ቤቲ ማለት ነው። ኤኒዌይስ ግን በስከ መጨረሻ እውነቱ ወጥቷል። እኔ አይገርማችሁም? ጠርጥሬ ነበረ ባለፈው አንድነትን ወደ ውጭ ወስዶ አናግሯት ከዛ ሲጮህባት ለምንድነው የሚጮህብሽ ኪራ ብላት አልነበረ? ምንም ጌጣጌጥ እሱ ብር ስትሰርቅ አለ፣ እሷ ደግሞ ጌጣጌጥ ስሰርቅ አለች፣ ሰርቄ አለች። እና ያኔ ጠርጥሬ ነበረ። ምናልባት እኮ አይታወቅም ተናግረው ምናምን እያልኩኝ ነበረ ለራሴ ማለት ነው። እና በስከ መጨረሻም እውነትም እንደዛ ሆኗል ማለት ነው። ምክንያቱም ደስ ይላል በጣም ኪራ በስከ መጨረሻ ሰራላት ቤቲ። አይ ቤቲ የኔ ምስኪን። ኤኒዌይስ ግን ተንኮልሽ ነው ክፋትሽ ነው፣ የእነሱ ጥፋት አይደለም። ተንኮልሽ ጥፋትሽ ክፋትሽ ነው። እንደዛ ተንኮለኛ እንደዛ መሆን አልነበረብሽም። ምክንያቱም ይቺ ልጅ ምን አደረገች? እውነተኛ ፍቅር ቢይዝሽ እኮ እንደዛ አይደለም እኮ የምታደርጊ። በቃ ያንቺ መሆን ካልቻለ ሌላ እንትን ነው የምትይዙ፣ ሌላ አማራጭ፣ በቃ ሌላ ህይወት። እንትና ደግሞ በጣም ነው የተመቸችኝ። አንድነት ጎበዝ፣ በቃ ጎበዝ። የጸጸተሽም ነበረ። በእርግጥ እሱም ስላፋጠጠሽ ነው፣ እሱም ስላደረሰብሽ ነው። ግን የፍጠው ስሜት እየሰማሽ አልነበረ። ልጅሽን ለማትረፍ ልጅሽን ለማዳን ስትይ ነው አንቺም እንደዚህ ያደረግሽው። ግን ምንም ቢሆን ደግሞ በእንደዚህ የሰውን ህይወት በእርግጥ አንዳንዴ አትፈርዱ ማለት መጀመሪያች ቤቲም የነገረቻት እንግዲህ አሁን ላይ እንደተሰማው የእሷን ታሪክ ነው የእንትናን ታሪክ የራሷ ታሪክ አስመሰላ ነው እንደምታዩት ማለት ነው። የራሷ ታሪክ አስመሰላ ነው የተናገረችው የጽናትን እንትን ታሪክ የራሷ ታሪክ አስመስላ ነው የተናገረችው ማለት ነው። ለዛም ይመስለኛል። ኤኒዌይስ ግን ደስ የሚል እንትን ነው፣ ደስ የሚል ትዕይንት ነው የዛሬው ትዕይንት ነው የዛሬው ማለት ነው። ምክንያቱም በቃ እውነታው ወጥቷል፣ እውነታው ወጥቷል ዙሮ ዙሮ ማለት ነው። ቤቲ እዚህ ጋር ስታለቅስ ስታብድ ደግሞ እኔ እውነት በጣም ነው ደስ ያለኝ። በሰዎች ጉዳት መደሰት ሳይሆን ግን የቤቲ የሰው ጉዳት አይደለም። በቃ የቤቲ ሰይጣናዊ ስራ ነው የሰራችው። ስለዚህ እኔ በጣም ነው ደስ ያለኝ እጅግ በጣም ማለት ነው። እዚህ ጋር በጥፊ ስትመታት፣ እዚህ ጋር በጥፊ ስትጠነግራት ማለት ነው። ይሄ ልጅ ለገደልሽብኝ፣ ይሄ እንደዚህ ላረግሽ ጽናቴ በእውነቱ አልተቻልሽም። እስከ መጨረሻ ግን ደስ ብሎናል ማለት ነው። ቤቲ አበደች 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 ነቀለች እና በጣም ደስ ይላል። እውነት ክፋትን አትመኙ። ከዚህ ድራማ መማር ያለባችሁ ነገር ምንድን ነው? በቃ ለምትወዱ ሰው ደስታን ተኝታችሁ ርቃችሁ መሄድ በቃ እንጂ በቀል መጨረሻው ምን እንደሚያመጣ እዩት። በቤቲ ማለት ነው። በቀል ክፋት ምን እንደሚያመጣ ምን እንደሚያስከትል እዩት። በሷ በቃ በጣም አደገኛ ነገር ነው። አደገኛ የሆነ መጥፎ ነገር ነው ያደረገችው ማለት ነው። እና እንደዚህ ጥሩ አይደለም። ኤኒዌይስ ግን በጣም ነው ደስ ያለኝ ዛሬ። እኔ ቀለበቱን ሊያስርላት ነው ብዬ በጣም እንትን ብዬ ነበረ፣ በጣም ተናድጄ ነበረ። ግን ተመስገን ቀለበቱ አልታሰረ፣ ምን አላለ ምን አላለ። እጅግ በጣም ደስ ይላል ማለት ነው። ቀለበቱ የለ ምንም የለ፣ በቃ ወደ እንትን ነው ወደ እውነተኛ ፍቅራቸው ይመለሳሉ ጽናትና ኪራ ማለት ነው። ኪራ መቼም ጽናትን አይጠላትም አይችልም። ምክንያቱም ያው በጣም ነው የሚወዳት። አንዳንዴ ፍቅር ሲይዛቸው ፍቅር እኮ አንዳንዴ እኔ ይቺ የቤት ሰራተኛ ናች፣ ይሄ የቤት ሰራተኛ ነው፣ ይሄ እንትን አይልም እኮ እንዴት እንደሚይዛቸው አይታወቅም ማለት ነው። እና እሱ ከጽናት ነው። አንደኛ ንጹህ ልብ ነው ያላት። ጽናትና ቤቲ አንድ አይደሉም እንዴ። እኔ በጣም የገረመችኝ ደግሞ እኮ ምሩ ነው። ቆይ እኔ ካንቺ በምን አንሳለሁ? ቆይ እኔ ካንቺ ኧረ በጣም ይደብራል በእውነት። በዚህ ልክ ቤቲ ብዙ ሰይጣን ሰው ብዙ ተንኮለኛ ከፋተኛ ሰው አለ። በቤቲ እንደ ቤቲ አይነት ግን በፍጹም ይኖራል ብሎ ማሰብ ራሱ
ይከብዳል። እውነቴን ነው የምላችሁ። ይኖራል ብሎ ማሰብ ራሱ እጅግ በጣም ከባድ ነው። እጅግ በጣም ማለት ነው። እና ቤቲ ተማሪበት ቤቲ። አንድነት ጎሽ፣ ጎበዝ አንድነት። በቃ እውነታውን ስለተናገርሽ እውነታውን ስላጋለጥሽ እጅግ በጣም ደስ የሚል ስራ ነው የሰራሽው ማለት ነው። በጣም ደስ ብሎናል። ቀጣይ እንግዲህ የኪራን እና የእንትናን ቀለበት የምናይ ይሆናል፣ የጽናትን። እኔ ግን አሁንም በዚህ የምታበቃም አይመስለኝም ቤቲ፣ እውነት ለመናገር በዚህ የምታበቃም አይመስለኝም። የምትገላቸው የሆነ ነገር የምታስደርጋቸው ይመስለኛል ማለት ወይ ኪራንም እንትናንም በቃ ልጅቷ ለይቶላታል። አሁንማ ጭራሽ ለይቶላታል እና ምንም ከማድረግ አትመለስም አሁንም ማለት ነው። አንድነትን እንደዛ ስታደርጋት ማለት ስራ ለእሷ ብላ ነው እንግዲህ ለራሷ ብላ ቀጠረቻት፣ በገንዘብ እንትናቻት። ግን በቃ በልጇም ሳይቀር እንደዛ እየተናገረቻት ያደረገች ልጅ አሁንም አትመለስም። ይሄን ሁሉ ነገር ያደረገች ሰው ናት። አሁንም አትመለስም እና አሁንም ራሳችሁ ጠብቁ፣ ኪራና ጽናቴ ማለት ነው። ጓደኛው ደግሞ በጣም የሚመቸኝ ልጅ ነው። እጅግ በጣም የሚመቸኝ ልጅ ነው። በቃ የጓደኝነት ጥግ ትጣላላችሁ። በቃ ጓደኛ ማለት እንደዚህ ነው። ምሩም እንደዛው፣ በቃ ሰኒም እንደዛው። በቃ የጓደኝነት ጥግ። ግን እዚህ እንትን ላይ ግን እንትና መኖር ነበረባት፣ ሀኒ መኖር ነበረባት። ሀኒና ባሏ መኖር ነበረባቸው። የዛሬው እንትን ላይ ማለት ነው መካፈል ነበረባቸው። ምክንያቱም ያው በእርግጥ ደንግጠዋል። ልጅቷም እንዲህ ስታብድ ደንግጠዋል። ጽናትም እጅግ በጣም ነው የደነገጡት፣ እንዲህ ስታብድባቸው፣ እንዲህ ስትሆንባቸው። ግን አውቆ አበድ በሚለው ያዟት። በቃ አውቆ አበድ ናት። አውቆ አበድ ናት። አውቃ ነው ያበደችው ማለት ነው እንጂ ፍቅር አይደለም። ፍቅር እንደዚህ ያደርጋል፣ ግን የእሷ በቀል ነው። ለምን በቀሌን አላጣጣምኩም ነው የእሷ እብደት ማለት ነው። እና በዚህ ልክ እብደት፣ በዚህ ልክ በቀል በጣም ይከብዳል። በጣም እጅግ በጣም። ኤኒዌይስ ግን ቤተሰቦቻችን በቀጣይ ደግሞ በአዲስ ቪዲዮ በአዲስ ነገር እንመጣለን ማለት ነው። እስከዛው ግን እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዳዲስ ነገር እዘን እንመጣለን ማለት ነው። ውዴ መሲ ቤተሰቦች ላይክ ሼር አድርጉ። በቀጣይ ደስ በሚል ሁኔታ የምንመለስ ይመስለኛል። በቃ ጽናትና ኪራ አንድ ላይ ሆነው ይሄንን ክፉ ቀን አልፈውታልና ያው ንግግሩ ነበረ፣ መጀመሪያም ንግግሩ ትንሽ ያስከፋ ነበረ እውነት ለመናገር። ድራማውንም አንዳንዴም አበላሽታችሁታል። ምክንያቱም አንዳንዱ ላይ አበላሽቶታል ማለት ይቻላል። ንግግር እንደዛ የፈለገ እሷን ተስፋ ለማስቆረጥ ቢጥር ራሱ እንደዛ መሆን አልነበረበትም። እንደዛ ክፉ ቃል ወይ የሚያስጠላ ክፉ ቃል ነው የተናገረው እና እንደዛ መሆን አልነበረበትም። እንደዛ መናገር አልነበረበትም። በእርግጥ እሷን ተስፋ ላይ ያስቆረጥ ነው፣ ግን መሆን የለበትም። በቃ በፍጹም እንደዛ መሆን የለበትም። እዚህ ጋር ቤቲ በሳ ቤት እኮ በቃ ቀለበቱ ሊደረግላት አይን ጆሮ አልሰማም እኮ በቃ በሷ ቤት አይን ጆሮዋ ማለት ነው። አይ ቤቲሻ አይን ጆሮሽ አልሰማም ነበር። እንግዲህ ቀለበቱን ለአንቺ ሳይሆን ለጽናት ይደረጋል። ሲጀመር ቀለበቱ አልተገዛም። ከተገዛም ደግሞ ለጽናቴ ነው። እሱም በቀጣይ ነው የምናየው ይሆናል ማለት ነው። እና ልብ ይስጥሽ፣ በእውነቱ ልቦና ይስጥሽ እና የራስሽን የሆነ ህይወት ይስጥሽ። ወደ ራስሽ ተመልሰሽ በቃ ቤቲ በቀል ይቅርብሽ በእውነቱ ማለት ነው። በቀል ምንም አይሰራም። በቀል ማንንም ወደኋላ ያስቀራል እንጂ ምንም የሚሰራው ነገር ስለሌለ ይቅርብሽ ባይነኝ ማለት ነው። በቃ ይቅርብሽ። እና ላይክ አድርጉ ቤተሰብ።